ሲራጥ በጀሃነም ወገብ ላይ ይዘረጋል። እኔና ህዝቦቼም በመጀመሪያ ላይ የሚሻገሩት ይሆናሉ። ያኔ የሚናገሩት ቢኖሩ የአላህ መልእክተኞች ብቻ ናቸው። የመልእክተኞችም ልመና በዚያን ቀን ውስጥ ጌታ ሆይ ሰላም ሰላም ነፃ አውጣ የሚል ይሆናል። ጀሃነም የሰዕዳን እሾህ የሚመስሉ መንጠቆች አሏት። ምን ያህል አደገኛ እንደሆነች የሚያውቀውም አላህ ብቻ ነው። እርሷም ሰዎችን እንደየሥራቸው ትቦጭቃለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተስቢህ ካፌ ቤተሰቦቻችን እንዴት ናችሁልን? በያላችሁበት ሰላም ናችሁ ብለን ተስፋ እናደርጋለን። በያላችሁበት ይመቻችሁ። እንግዲህ ከዚህ ከተስቢህ ካፌ እንደተለመደው የተለያዩ ጉዳዮችን እያነሳሳን ቆይታ እናደርጋለን። ዛሬም አንድ ዝግጅት ይዘን ወደ እናንተ መጥተናል። ዛሬው ዝግጅታችን ስለ የውመል ቂያማ ሂሳብ፣ ስለ ምርመራው አንዳንድ ነጥቦችን ያነሳሳል። ዝግጅታችን ከተመቻችሁ ላይክ እና ሼር አድርጉልን። እንዲሁም ሀሳብ አስተያየት ካላችሁ ከታች ባለው የኮሜንት መጻፊያ ላይ መጻፉን አትርሱ። ይህ ተስቢህ ካፌ ነው። ጊዜያችሁን ከኛ ጋር ስለምታሳልፉ እያመሰገንን ወደ ጉዳያችን እንግባ። በየውመል ቂያማ የሚኖረው ሂሳብ ወይም ምርመራን በተመለከተ ወደ አዘጋጀነው ዝግጅት እንዲህ እናመራለን። ሂሳብ የውመል ቂያማ ላይ ያለ ምርመራ የአምላክን ፍትሃዊነት ያመለክታል። የተላቀውና የተከበረው አላህ ፍጹምና ምሉእ በሆኑ ባህሪዎች የሚገለጽ ጌታ ነው። ምሉእነቱን ከሚያመለክቱ ባህሪዎች መካከል ፍትህ አድራጊነቱና የተሟላ ጥበብ ባለቤት መሆኑ ይጠቀሳሉ። አላህ ሱብሓነሁ ወተዓላ ፍትሃዊ የሆነ አምላክ ነው። በእርሱ ዘንድ ማንም አይበደልም። ጥበበኛም የሆነ ጌታም ነው። ነገሮችን ሁሉ ተገቢያቸው ነው ባለው ቦታ ላይ ያስቀምጣል። ከፍትሃዊነቱና ጥበበኝነቱ የተነሳም ጻድቅ መልካም ሰሪ የሆነውንና ጠማማ አመፀኛውን፣ አማኙንና ካዲውን፣ መልካም ሰሪውንና እኩይ የሆነውን እኩል አለማድረጉ ተጠቃሽ ነው። በእርግጥም እነኚህን ተቃራኒ የሆኑ ጎራዎች በአንድ አይን እኩል መመልከት የግፎች ሁሉ ግፍ ከመሆኑም በላይ አላዋቂነትም ጭምር ነው። ጌታችን አላህ ሱብሓነሁ ወተዓላ መልእክተኞቹን ግልጽ የሆኑ ማስረጃዎችን አስይዞ ልኳል። ሰዎች ፍትህን ያሰፍኑ ዘንድ ከእነርሱ ጋርም መጽሐፍንና ሚዛንን አውርዷል። የመልእክተኞችን መላክ ተከትሎ ከፊሎች ሰዎች ወደ አላህ መንገድ የተመሩ ሲሆን፣ ከፊሎቹ ደግሞ ከመንገዱ ተዘነበሉ። ትክክለኛ አመለካከት፣ ትክክለኛ የአምልኮ ስርዓትና የመልካም ስራ መንገድንም መያዝ አልቻሉም። ወደ ትክክለኛ መንገድ የተመሩ ሰዎች ለመስተካከል ከፍተኛ የሆነ ጥረትና መሪር የሆነ መስዋዕትነት ከፍለዋል። ስሜትን ለማሸነፍ፣ ውሸትን ለመዋጋት፣ ተንኮልና ወንጀልን ለማጥፋት በብዙ ታግለዋል። በዚሁ መንገድ ያደረጉት ትግልም እስከ ህይወታቸው መጨረሻ ድረስ የዘለቀ ነበረ። ታዲያ የእነዚያ የመልካም ሰሪ ሰዎች ጥረትና ከቀጥተኛው ጎዳና ይልቅ ጥመትን ከመስተካከል ይልቅ ጥፋትን ከመረጡትና የርካሽ ስሜት ተከታይ ሆነው በጥፋት መንገድም ውስጥ ዕድሜ ልካቸውን ከኖሩትና ለከልካይም ካስቸገሩት ስራ ፈቶችና አመፀኞች ጋር አንድ ይሆናል? በፍጹም ሊሆን አይችልም። በእርግጥ ሁለቱም ወገኖች የምድር ላይ ህይወትን አሳልፈዋል። አንደኛው የአላህ ሱብሓነሁ ወተዓላ ቃል የበላይ እንዲሆን ባንዲራውንም ከፍ ለማድረግ ምድርንም ከተንኮልና ከጥፋት ለመታደግ ብሎም ለማነጽ ሲል በመንገዱ ይታገላል። ሌላኛው ደግሞ ለስሜቱና ለዓለማዊ ጥቅሙ ሲል በሸይጧን ጎዳና ተሳፍሮ ክፉ ነፍሱ ያዘዘችበትን ሁሉ በማዳመጥ ሲንቀሳቀስ ይኖራል። ታዲያ ሁኔታውን ፍጹም ከሆነው የአላህ የፍትሃዊነትና የጥበበኝነት ባህሪ አንጻር ስናስተያይ የሁለቱ ሰዎች መጨረሻ አንድ መሆን ይችላል? አንድ ነው ብሎ ማሰብ በእርግጥም በትክክለኛ አእምሮ ለማሰብ የሚከብድ ነው። አላህ ሱብሓነሁ ወተዓላ ከፍትህ አድራጊዎች ሁሉ ይበልጥ ፍትህ አድራጊ፣ ከጥበበኞች ሁሉ እጅግ ጥበበኛ የሆነ ጌታ ነውና። አላህ ሱብሓነሁ ወተዓላ እንዲህ አለ፣ እነዚያ ኃጢአቶችን የሰሩ ሕይወታቸውም ሞታቸውም ትክክል ሲሆን እንደነዚያ እንዳመኑትና መልካሞችን እንደሰሩ ልናደርጋቸው ይጠረጥራሉንም? አይጠርጥሩ። የሚፈርዱት ምንኛ ከፋ። አላህም ሰማያትንና ምድርን ለችሎታው እንደሚያመላክትባቸውና ነፍስም ሁሉ በሰራቸው ሥራ ትመነዳ ዘንድ በትክክል ፈጠረ፣ እነርሱም አይበደሉም። ሱረቱል ጃሲያ ከ21 እስከ 22።
የደጋግ መልካም ሰዎችና የሌሎች በተቃራኒ የሆኑ ወገኖች መመለሻ አንድ ነው ብለው የሚያስቡ ካሉ የዚህች ዓለም ሕይወት ቀልድና ጨዋታ ብቻ ነው ብለው የሚረዱት ናቸው። አላህ ሱብሓነሁ ወተዓላ የሰው ልጅን ሰማይንም ሆነ ምድርን ሁሉ ለትልቅ ዓላማ እንደፈጠረ ሲናገር በቁርአኑ እንዲህ አለ። ሰማይንና ምድርን በመካከላቸውም ያለውን ሁሉ ለከንቱ አልፈጠርንም። ይሄ የነዚያ የካዱት ሰዎች ጥርጣሬ ነው። ለነዚያ ለካዱት ሰዎች ከእሳት ወዮላቸው። በእውነቱ እነዚያን ያመኑትንና መልካሞችን የሰሩትን በምድር ውስጥ እንደሚያጠፉት እናደርጋለን ወይስ አላህን ፈሪዎቹን እንደ ከሃዲዎቹ እናደርጋለን? ሱረቱ ሷድ ከ27 እስከ 28። አብዛኞቹ ሰዎች ይህን እውነታ አያውቁም። የሚያስታውሱም ቢሆኑ ጥቂቶቹ ናቸው። አላህ ሱብሓነሁ ወተዓላ እንዲህ አለ፣ ሰማያትንና ምድርን መፍጠር ሰዎችን ከመፍጠር ይልቅ ታላቅ ነው። ግን አብዛኛዎቹ ሰዎች አያውቁም። እውርና የሚያይ እነዚያም አምነው መልካሞችን የሰሩና መጥፎ ሰሪው አይስተካከሉም። በጣም ጥቂትን ብቻ ትገሰጻላችሁ። ሰዓቲቱ በእርግጥ መጪ ናት፣ በእርሷ ጥርጥር የለም። ግን አብዛኛዎቹ ሰዎች አያምኑም። ሱረቱል ጋፊር ከ57 እስከ 59። ያም ሆነ ይህ እውነታው የሚገለጥበትና የውስጥ ድብቅ ምስጢር ይፋ የሚወጣበት ቀን መምጣቱ አይቀሬ ነው። አላህ እንዲህ ብሏል፣ በሰማያት ያለውና በምድር ያለው ሁሉ የአላህ ነው። እነዚያን ያጠፉትን በሰሩት ሊቀጣ፣ እነዚያንም ያሳመሩትንም በመልካሚቱ ገነት ሊመነዳ የጠመመውንና የቀናውን ያውቃል። ሱረቱን ነጅም ቁጥር 31። ቀደምት ሙሽሪኮች በአላህ ያጋሩ የነበሩ ሰዎች የቅያማን ቀን እውነትነት ይጠራጠሩና ክስተቱንም በእጅጉ ያስተባብሉ ነበር ይባላል። በተሳሳተ እምነታቸውም ይህም የማይሆን ነገር ነው በማለት ይምሉ ነበር። አላህ ሱብሓነሁ ወተዓላ ግን ማስተባበላቸውን በማውሳት እውነት ከሐሰት ሐቀኛው ሰው ከውሸታሙ ይለይ ዘንድ አላህ በጥበቡ ያስቀመጠው ጉዳይ እንደሆነ በመግለጽ መለሰላቸው። ቁርአን ላይ አላህ እንዲህ አለ፣ መሐሎቻቸውንም አላህ የሚሞትን ሰው አያስነሳም ሲሉ በአላህ ስም ማሉ፣ ሐሰት ነው ያስነሳቸዋል። በእርሱ ላይ ቃል ኪዳን ገብቷል፣ አረጋግጧል። ግን አብዛኛዎቹ ሰዎች አያውቁም። የሚቀሰቅሳቸውም ለነሱ ያንን በእርሱ የሚለያዩበትን ሊገልጽላቸው፣ እነዚያ የካዱትም እነሱ ውሸታሞች የነበሩ መሆናቸውን እንዲያውቁ ነው። ሱረቱ ነሕል ከ38 እስከ 39። ውድ ቤተሰቦች እስቲ የምርመራ አደራረጉን የተወሰነ ነጥብ እናካፍላችሁ። አላህ ሱብሓነሁ ወተዓላ በአዲስ መልክ ሕይወትን ወደ ሰው ልጅ አካል ከመለሰ በኋላ ወደ አንድ ቦታ ይነዳቸዋል፣ ይሰበስባቸዋል። እያንዳንዱን የሰው ልጅም በሰራው መጥፎና ጥሩ ሥራ ላይ ይመረምራል። ምድርም በእሷ ላይ የተፈጸመውን ሁሉ በዝርዝር ትናገራለች። አላህ በቁርአን ላይ እንዲህ ይላል፣ ምድር በኃይል መንቀጥቀጧን በተንቀጠቀጠች ጊዜ፣ ምድር ሸክሞቿን ባወጣችም ጊዜ፣ ሰውም ምን ሆነች ባለ ጊዜ በዚያ ቀን ወሬዎቿን ትናገራለች፣ ጌታ ለእርሷ በማሳወቁ ምክንያት። በዚያ ቀን ሰዎች ሥራዎቻቸውን ምንዳዋን እንዲያዩ ይደረጉ ዘንድ እንደየሥራቸው የተለያዩ ሆነው ከመቆሚያው ስፍራ ይመለሳሉ። የብናኝ ክብደት ያክልም መልካምን የሠራ ሰው ያገኘዋል፣ የብናኝ ክብደት ያክልም ክፉን የሠራ ሰው ያገኘዋል። ሱረቱል ዘልዘላህ ከ1 እስከ 8። ከአቢ ሁረይራ ረዲየላሁ አንሁ እንደተዘገበው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያኔ ወሬዎቿን ትናገራለች የሚለውን የቁርአን አንቀጽ ካነበቡ በኋላ ወሬዋ ምን እንደሆነ ታውቃላችሁን በማለት ጠየቁ። ሰሐቦቹም አላህና መልእክተኛው ያውቃሉ በማለት መለሱ። እርሳቸውም ወሬዋ በእያንዳንዱ ወንድና በእያንዳንዷ ሴት ባሪያ ላይ እንዲህ ተሰራብኝ ብላ መመስከሯ ነው። የሆነ ቀን እንዲህ ሰራ ትላለች፣ ወሬዋ ይሄ ነው አሉ። የቂያም ቀን መሬት የተሰራባትን እንደምትናገረው ሁሉ ምላሶችም፣ እጆችም፣ እግሮችም፣ የሰውነት ቆዳዎችም ጭምር ይመሰክራሉ። በዚህ መልኩ የአላህ ማስረጃ በዓለም ፍጥረታት ላይ ይረጋገጣል። በእነሱ ላይ ምላሶቻቸው፣ እጆቻቸውና እግሮቻቸውም ይሰሩት በነበሩት ነገር በሚመሰክሩባቸው ቀን ከባድ ቅጣት አላቸው። በዚያ ቀን አላህ እውነተኛ ዋጋቸውን ይሞላላቸዋል። አላህም እርሱ መኖሩ የተረጋገጠ ሁሉን ነገር ገላጭ መሆኑን ያውቃሉ።
ሱረቱ ኑር ቁጥር 24-25። የአላህም ጠላቶች ወደ እሳት የሚሰበሰቡበትን ቀን አስታውስ። እነርሱም የሚከመከሙ ሆነው ይነዳሉ። በመጧትም ጊዜ ጆሮዎቻቸው፣ ዓይኖቻቸውና ቆዳዎቻቸውም ይሰሩት በነበሩት ነገር በእነርሱ ላይ ይመሰክሩባቸዋል። ለቆዳዎቻቸውም በእኛ ላይ ለምን መሰከራችሁብን ይላሉ። ያ አንዳችሁን ነገር ሁሉ ያናገረው አላህ አናገረን። እርሱም በመጀመሪያ ጊዜ ፈጠራችሁ፣ ወደ እርሱም ትመለሳላችሁ ይሏቸዋል። ጆሮዎቻችሁ፣ ዓይኖቻችሁና ቆዳዎቻችሁም በእናንተ ላይ ከመመስከራቸው የምትደበቁ አልነበራችሁም። ግን አላህ ከምትሰሩት ብዙውን አያውቅም ብላችሁ ጠረጠራችሁ። ሱረቱል ፉሲለት ከ19-23። በሌላ አያ ደግሞ አላህ እንዲህ ይላል፣ አላህ ሁላቸውንም በሚቀሰቅሳቸው ቀን ይቀጣቸዋል፣ የሰሩትንም ሁሉ ይነግራቸዋል። የረሱት ሲሆኑ አላህ አውቆታል። አላህም በነገሩ ሁሉ ላይ አዋቂ ነው። አላህ በሰማያት ውስጥ ያለውን በምድርም ውስጥ ያለውን ሁሉ የሚያውቅ መሆኑን አታይምን? ከሶስት ሰዎች መንሾካሾክ አይኖርም፣ እርሱ አራተኛው ቢሆን እንጂ። ከአምስትም አይኖርም፣ እርሱ ስድስተኛው ቢሆን እንጂ። ከዚያ ያነሰም የበዛም አይኖርም፣ እርሱ የትም ቢሆን እንጂ። ከዚያም በትንሣኤ ቀን የሰሩትን ሁሉ ይነግራቸዋል። አላህ ነገሩን ሁሉ አዋቂ ነው። ሱረቱል ሙጃደላ ከ6-7። ከአብዱላህ ብን አባስ ረዲየላሁ አንሁ እንደተዘገበው እንዲህ አለ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ቀን በመካከላችን ቆሙና እንዲህ በማለት መከሩን አለ። እናንተ ሰዎች ሆይ፣ እናንተ ወደ አላህ ሱብሓነሁ ወተዓላ ባዶ እግራችሁን እርቃናችሁን ሆናችሁና ያልተገረዛችሁ ሆናችሁ ትቀሰቀሳላችሁ ካሉ በኋላ የመጀመሪያን ፍጥረት እንደጀመርን እንመልሰዋለን። መፈጸሙ በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ የቀጠርነውን ሰሪዎች ነን። ሱረቱል አንቢያ ቁጥር 104 ላይ የሚለውን የቁርአን አንቀጽ አነበቡ። ከዚያም አዋጅ፣ ከፍጡራን ሁሉ የቅያም ዕለት መጀመሪያ የሚለበሰው ኢብራሂም ነው። አዋጅ፣ ከሕዝቦቼ በተወሰኑ ሰዎች ይመጣል፣ ወደ ግራ በኩልም ይወሰዳሉ። እኔም ጌታዬ ሆይ ሕዝቦቼ እላለሁ። አንተ ካለፍክ በኋላ ምን እንደፈጸሙ አታውቅም እባላለሁ። እኔም ደጉ የአላህ ባሪያ እንዳለው እላለሁ። በውስጣቸውም እስካለሁ ድረስ በእነርሱ ላይ ተጠባባቂ ነበርኩ። በተሞላኸኝም ጊዜ ባነሳኸኝ ጊዜ አንተ በእነሱ ላይ ተጠባባቂ ነበርክ። አንተም በነገሩ ሁሉ ላይ አዋቂ ነህ። ብትቀጣቸው እነርሱ ባሮችህ ናቸው፣ ለእነርሱ ብትምርም አንተ አሸናፊው ጥበበኛው ነህ ይላል ሱረቱል ማኢዳ ከ117-118። ለመልሱም እንዲህ ይባላለሁ፣ አንተ ከተለያያቸው ጊዜ ጀምሮ ወደ ኋላ ከመመለስ አልተወገዱም እባላለሁ። እኔም ይራቁ ይራቁ ይጥፉ እላለሁ ብለዋል። በአራት ጉዳዮች ላይ እስካልተጠየቀ ድረስ የአንድ ባሪያ እግሮች አይንቀሳቀሱም። ዕድሜውን በምን እንዳሳለፈ፣ በእውቀቱ ምን እንደሰራበት፣ ገንዘቡን ከምን እንዳመጣና በምን ላይ እንዳዋልና ሰውነቱን በምን ላይ እንደጨረሰ። ውድ ቤተሰቦች፣ ስራዎች እንዴት ይመዘገባሉ? እንዴትስ ይቀርባሉ? የሰው ልጆችን ስራ ማስፈርና መመዝገብ የሚከናወነው በተወከሉ መላእክት አማካኝነት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ እንዲህ ብሏል፣ በእናንተ ላይ ተጠባባቂዎች ያሉባችሁ ስትሆኑ የተከበሩ ጸሐፊዎች የሆኑ ተጠባባቂዎች የምትሰሩትን ሁሉ የሚያውቁ። ሱረቱል ኢንፊጣር ከ10-12። በሌላ የቁርአን አያ ከቃል ምንም አይናገርም በአጠገቡ ተጠባባቂና ዝግጁ የሆኑ መላእክት ያሉበት ቢሆን እንጂ። ሱረቱ ቃፍ ቁጥር 18። በምርመራው ቀን ባሮች ስራዎቻቸው የተመዘገበበት በባለቤቱ ይታዩ ዘንድ ይቀርባሉ። አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ ሰውንም ሁሉ በራሪውን ስራውን በአንገቱ አስያዝ ነው፣ ለእርሱም በትንሣኤ ቀን የተዘረጋ ሆኖ የሚያገኘው የሆነን መጽሐፍ እናወጣለታለን። መጽሐፍን አንብብ፣ ዛሬ በአንተ ላይ ተቆጣጣሪነት በነፍስህ በቃ ይባላል። ሱረቱል ኢስራእ ከ13-14። በሌላ የቁርአን አንቀጽ ደግሞ ለሰው ሁሉ መጽሐፍም ይቀርባል፣ ወዲያውም ከሃዲዎችን በውስጡ ካለው ነገር ፈሪዎች ሆነው ታያቸዋለህ። ዋ ጥፋታችን! ለዚህ መጽሐፍ ከሥራ ትንሽንም ትልቅንም የቆጠራት ቢሆን እንጂ የማይተወው ምን አለው ይላሉም። የሰሩትንም ነገር ሁሉ ቀራቢ ሆኖ ያገኙታል። ጌታህም አንድንም አይበድልም።
ሱረቱል ካህፍ ቁጥር 49። እነኚህ ለየባለቤቶቻቸው የሚታደሉ የሥራ መጽሐፎች እንደየሰው የመልካም ሥራ ሁኔታ ሊሆን ይችላል። ከእነርሱ መካከል መጽሐፉን በቀኝ የሚወስድ አለ። ይህም ከአስደሳች ብስራቶች ሁሉ የላቀው ብስራት ነው። በግራው አሊያም ከበስተኋላው በኩል የሚወስድም አለ። ይህም የምርመራ ውጤቱን መጥፎነት ያሳያል። አላህ እንዲህ ብሏል፣ አንተ ሰው ሆይ አንተ ጌታህን በሞት እስከምትገናኝ ድረስ ልፋትን ለፊ ነህ፣ ተገናኘውም ነህ። መጽሐፉን በቀኙ የተሰጠ ሰውማ በእርግጥ ቀላልን ምርመራ ይመረመራል፣ ወደ ቤተሰቦቹም ተደሳች ሆኖ ይመለሳል። መጽሐፉን በጀርባው ኋላ የተሰጠ ሰውማ ዋ ጥፋቴ በማለት ጥፋትን በእርግጥ ይጠራል፣ የተጋጋመች እሳትንም ይገባል። እርሱ በቤተሰቡ ውስጥ ተደሳች ነበርና እርሱ ወደ አላህ የማይመለስ መሆኑን አስበዋልና። አይደለም ይመለሳል። ጌታው በእርሱ መመለስ አዋቂ ነበረም ነውም። ሱረቱል ኢንሽቃቅ ከ6 እስከ 15። በዓለም ላይ የሚደረጉ ክንውኖች በሙሉ የሚመዘገቡ ስለመሆናቸው በምርምር ጭምር የተረጋገጠ ጉዳይ ነው። ከድምፅም ይሁን ከስራ ከእንቅስቃሴም ይሁን ከሌላ ነገር አንዳችም ነገር አይቀርም በፍጥረተ ዓለሙ መዝገብ ውስጥ የተመዘገበና በግኝት ፋይል ውስጥ ሰፍሮ የተቀመጠ ቢሆን እንጂ ሳይመዘገብ የሚረሳ ነገር እንደሌለ ሁሉ ከተመዘገበ በኋላ የሚጠፋ አንድም ነገር አይኖርም። ይህም የእውነተኛው አምላክ የአላህ ሱብሓነሁ ወተዓላ ንግግር ነው። አላህ በቁርአኑ እንዲህ ብሏል፣ የሩቅ ነገርንም መክፈቻዎች እርሱ ዘንድ ናቸው፣ ከእርሱ በቀር ማንም አያውቃቸውም። በየብስና በባህር ያለውንም ሁሉ ያውቃል። ከቅጠልም አንዲትም አትረግፍም የሚያውቃት ቢሆን እንጂ። ከቅንጣትም በመሬት ጨለማዎች ውስጥ የለም፣ ከእርጥብም ከደረቅም አንድም የለም፣ ግልጽ በሆነው መጽሐፍ ውስጥ የተመዘገበ ቢሆን እንጂ። ሱረቱል አንዓም 159። ምርመራው ረቂቅና ጥብቅ ነው። የቅያም ቀን ምርመራ የሰው ልጅ ከሚያስበው በላይ እጅግ ረቂቅና ከባድ ነው። ይህም የሚሆነው ሁሉንም የሰው ልጅ ቅንጣት ታክልም ብትሆን ሁሉም በእጁ የሰራውንና የየራሱን መልካምም ሆነ መጥፎ የሥራ ውጤት በአግባቡ ይወስድ ዘንድ ነው። ለዚህም ሲባል በዕለቱ የፍትህ ሚዛን ይቆማል። የፍትሆች ሁሉ የበላይ የሆነው አምላካዊ ፍትህም በተሟላ መልኩ ይረጋገጣል። አላህ ሱብሓነሁ ወተዓላ እንዲህ አለ፣ በትንሣኤም ቀን ትክክለኛ ሚዛኖችን እናቆማለን። ማንኛይቱም ነፍስ ምንንም አትበድልም። ስራው የሰናፍጭ ቅንጣት ያክል ቢሆንም እርሷን እናመጣታለን። ተቆጣጣሪዎችም በእኛ በቃ። ሱረቱል አንቢያ ቁጥር 47። ከዚያም የእያንዳንዱ ሰው መጨረሻ ውጤት ሊሆን የሚችለው የሥራ ሚዛኑ መክበድና መቅለል ነው። ይህንንም አስመልክቶ አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ ሚዛኖቹም የከበዱለት ሰው እነዚያ እነርሱ ፍላጎታቸውን ያገኙ ናቸው። ሚዛኖቹም የቀለሉለት ሰው እነዚያ እነሱ ነፍሶቻቸውን ያከሰሩ ናቸው፣ በገሃነም ውስጥ ዘውታሪዎች ናቸው። ሱረቱል ሙእሚኑን ከ102 እስከ 103። ምርመራውን የሚያደርገው አላህ ሱብሓነሁ ወተዓላ ራሱ ነው። ኃያሉ አምላክ አላህ ሱብሓነሁ ወተዓላ በዕለተ ትንሣኤ የእያንዳንዱን የሰው ልጅ የምርመራ ሂደት ያለ አንዳች ስም አበለውና ጣልቃ ገብነት ራሱ ያከናውነዋል። ከዓዲይ ኢብኑ ሐቲም እንደተዘገበው የአላህ ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የትንሣኤ ቀን አንድም ሰው አይኖርም ጌታው ያለ አንዳች አስተርጓሚ ያናገረው ቢሆን እንጂ። የሰው ልጅ ወደ ቀኙ በኩል ይመለከታል፣ ያሳለፈውን ነገር እንጂ አይመለከትም። ወደ ግራውም ይመለከታል፣ ያሳለፈውን ነገር እንጂ ምንም አያይም። ወደ ፊት ለፊቱም ይመለከታል፣ እሳትን እንጂ አያይም። በግማሽ ተምርም ቢሆን እሳትን ፍሩ። ለኢማም ዓሊ ረዲየላሁ አንሁ ይህንን ሐዲስ በማንሳት የምእምናን መሪ ሆይ አላህ ሱብሓነሁ ወተዓላ እያንዳንዱን የሰው ልጅ በአንድ ጊዜ እንዴት ሊመረምር ይችላል በማለት ጠየቃቸው። እሳቸውም በአንድ ጊዜ ሲሳይን እንደሚለግሳቸው ሁሉ በአንድ ጊዜ የሚመረምራቸዋል በማለት መልሰውላቸዋል። በምርመራው ጊዜ ታዲያ አላህ ሱብሓነሁ ወተዓላ ለአንድ አማኝ የሚያሳየው እዝነት ምን ያህል ይሆን? አማኝ የሆነን ሰው አላህ እዝነት ያደርግለታልና ጠንከር ያለ ምርመራ አያጋጥመውም። ጠንከር ያለ ምርመራ ያጋጠመው ሰው መቀጣቱ አይቀርምና ታላቁ ሰሃባ አብዱላህ ኢብኑ ዑመር ረዲየላሁ አንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዕለተ ትንሣኤ አላህ አንድ ባሪያውን ስለሚያመሳጥርበት ወይም አቅርቦ በሚያናግርበት ሁኔታ ላይ ምን ሲሉ ሰማሃቸው ተብለው ተጠየቁ። እርሳቸውም እንዲህ ሲሉ ሰማኋቸው በማለት መለሱ።
አንዳችሁ ጌታችሁ እስኪሸፍናችሁ ድረስ ወደ ጌታችሁ ቀረብ ትላላችሁ። ጌታውም እንዲህ አልሰራህምን ይለዋል። እርሱም ባሪያው አዎን ይላል፣ ጥፋቱንም ያምናል። ከዚያም ጌታው እንዲህ ይለዋል፣ እኔ በዱንያ ላይ ሳለህ ሰትሬልህ ነውርህን ደብቄልህ ነበር። ዛሬ ደግሞ ጥፋትህን ይቅር እልሃለሁ። ከዚያም የመልካም ስራው ያለበት መዝገብ ይሰጠዋል። ከሃዲ ግን መስካሪዎች ሁሉ ባሉበት ሁኔታ ይጠራና እነኚህ በጌታቸው ላይ ያስዋሹ ናቸው፣ የአላህ እርግማን በበዳዮች ላይ ሁሉ ይሁን ይባላል አሉ። ከእናታችን አይሻ ረዲየላሁ ዐንሃ እንደተዘገበው ደግሞ የአላህ ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በትንሣኤ ቀን አንድም ሰው አይመረምርም የጠፋ ወይም የተቀጣ ቢሆን እንጂ አሉ። አይሻ ሆይ አላህ ሱብሓነሁ ወተዓላ መጽሐፉን በቀኙ የተሰጠ ሰውማ በእርግጥ ቀላልን ምርመራ ይመረምራል ሱረቱል ኢንሽቃቅ ላይ ተብሎ የለ እንዴ በማለት ጠየቅኳቸው አሉ። እርሳቸውም ይህማ በዚያ በኩል እንዲያልፉ የሚደረግበት ሁኔታ ነው። አንድም ሰው በቅያም ቀን ጥብቅ ምርመራ አይደረግበትም የተቀጣ ቢሆን እንጂ ብለው መልሱ። ሐውድ ምንድን ነው? ውድ ቤተሰቦች ለእያንዳንዱ የአላህ ነቢይ ሐውድ አለው። እሱና ህዝቡ ጀነት ከመግባታቸው በፊትና ከውቁፍ ወይም በማሸር ሜዳ ከቆሙ በኋላ ከሐውድ ይጠጣሉ። እንደ ሌሎች ነቢያቶች ሁሉ ነቢያችንም ሰለላሁ ዐለይሂ ወሰለም ሐውድ አላቸው። ሐውድ ውሃው ከወተት በላይ የነጣ ነው። ጥፍጥናው ከማር የበለጠ ነው። ሽታው ከሚስክ በላይ ያውዳል። ከሱ አንዲት ጉንጭ የጠጣ እስከ ዘላለሙ ድረስ ጥም አያገኘውም። ከሰሃል ኢብኑ ሰዓድ እንደተዘገበው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እኔ ሐውድ ላይ ጠብቃቸዋለሁ። በእኔ ያለፈ ይጠጣል። የጠጣ ሰው እስከ ዘላለሙ ጥም አያገኘውም። የሚያውቁኝና የማውቃቸው የሆኑ ሰዎች ወደ እኔ ሐውድ ይመጣሉ። እንዳንገናኝ በመካከላችን ይጋረዳል። እኔም እነሱ እኮ የኔ ናቸው እላለሁ። ከአንተ በኋላ ምን እንደፈጸሙ አታውቅም እባላለሁ። እኔም ይራቁ ከኔ በኋላ እምነቱን ለቀየረ ጥፋት ይሁንበት እላለሁ አሉ። ውድ ቤተሰቦች ስለ ሲራጥ እናንሳና የዛሬውን ዝግጅት እንቋጨው። ሙስሊምና ትርሚዚ ከአይሻ ረዲየላሁ ዐንሃ እንደዘገቡት ምድር በሌላ ምድር የምትለወጥበትን ሰማያትም እንደዚሁ አንድ አሸናፊ ለሆነው አላህም ፍጡራን ሁሉ የሚገለጹበት ቀን አስታውሱ። ሱረቱል ኢብራሂም ቁጥር 48 የሚለውን የቁርአን አንቀጽ ካነበበች በኋላ አይሻ ነቢዩን ሰለላሁ ዐለይሂ ወሰለም ጠየቀቻቸው። የአላህ መልእክተኛ ሆይ ያኔ ሰዎች የት ነው የሚሆኑት በማለት ስትጠይቃቸው እርሳቸውም ሲራጥ ላይ አሏት። እሱም ጀሃነም ወገብ ላይ የሚዘረጋ መንገድ ነው። በማህሸር ከመቆም ካበቁ በኋላ የመጨረሻዎቹም ሆነ የመጀመሪያዎቹ ህዝቦች ያልፉበታል። የጀነት ሰዎች ወደ ጀነት አቅጣጫ እያዩ ያልፉበታል። የጀሃነም ሰዎች ደግሞ ከሱ ላይ ወደ እርሷ ይወድቃሉ። አላህ ሱብሓነሁ ወተዓላ እንዲህ አለ፣ ከእናንተም ወደ እርሷ አውራጅ እንጂ አንድም የለም። መውረዱም ጌታ የፈረደው ግዴታ ነው። ከዚያም እነዚያን የተጠነቀቁትን እናድናለን፣ አመፀኞችንም የተንበረከኩ ሆነው በውስጧ እንተዋቸዋለን። ሱረቱል መርየም ከ71 እስከ 72። ኢማሙ ሙስሊም እንደዘገቡት ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሲራጥ በጀሃነም ወገብ ላይ ይዘረጋል። እኔና ህዝቦቼም በመጀመሪያ ላይ የሚሻገሩት ይሆናሉ። ያኔ የሚናገሩት ቢኖሩ የአላህ መልእክተኞች ብቻ ናቸው። የመልእክተኞችም ልመና በዚያን ቀን ውስጥ ጌታ ሆይ ሰላም ሰላም ነፃ አውጣ የሚል ይሆናል። ጀሃነም የሰዕዳን እሾህ የሚመስሉ መንጠቆዎች አሏት። ምን ያህል አደገኛ እንደሆነች የሚያውቀውም አላህ ብቻ ነው። እርሷም ሰዎችን እንደየሥራቸው ትቦጭቃለች ብለዋል። አላህ ከጀሃነም እሳት ነፃ ያውጣን። የዛሬን አበቃን። የተከበራችሁና የተወደዳችሁ የተስቢህ ካፌ ቤተሰቦች የዛሬው ዝግጅታችን የውመል ቂያማ ላይ ስለሚኖረው ምርመራ ስለሚኖረው ሂሳብ እንግዲህ ይህን ያህል ብሏል። አብረን ቆይታ ስላደረግን እጅግ አድርገን እናመሰግናለን። ዝግጅቱ እንዴት ነበር? ላይክ አድርጉልን፣ ለጓደኞቻችሁም ሼር በማድረግ አድርሱልን። ኮሜንታችሁን ከታች ባለው ቦታ ላይ ጻፉልን፣ ይደርሰናል። በሚቀጥለው በሌላ ዝግጅት እስክንገናኝ ድረስ እንደተለመደው በያላችሁበት የዓለም ጥግ ሁሉ ሰላም ሁኑልን። والسلام عليكم ورحمة الله وبركاته.